ቲዲኤፍ እየሸሸ ነው አልዋጋም ብሏል። ሚስቱን ያገደለው ግለሰብ በሞት እንዲቀጣ ተወሰነ። ኢትዮጵያ ጥይት ወደ ውጭ ሀገር መላክ ጀመረች። ጠንከር ያለ ማስጠንቀቂያ ለህወሓት ተሰጠ። በዚህ ጉዳይ ላይ ዝርዝር መረጃን እናቀርባለን። ከውጭ ደግሞ አሜሪካ ኢራን ላይ ጥቃት ፈጽማለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ድሆችን ከቤት ያፈናቀሉ አመራሮች በህግ ቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ክፍለ ከተማ አቅመ ደካማ ነዋሪዎችን ከቀበሌ ቤታቸው በህገ ወጥ መንገድ ያፈናቀሉ 5 የክፍለ ከተማ የወረዳ አመራሮች ከኃላፊነት በማንሳት በህግ ቁጥጥር ስር አውሏል። አመራሮቹ ለግል ጥቅማቸው ሲሉ የካንሰር ታማሚንና አራስ እናትን ጨምሮ በርካታ ነዋሪዎችን በሌሊት ከቤታቸው ማስወጣታቸውን ተከትሎ የከተማ አስተዳደሩ ባደረገው አስቸኳይ ማጣራት ተበዳዮች ወደ ቤታቸው እንዲመለሱ አድርጓል። የክፍለ ከተማና የከንቲባ ጽሕፈት ቤት መንግስት ድሃን አስወጥቶ ለሚገባ አመራር የማያዳግም እርምጃ እንደሚወስድ አረጋግጧል። ፍትህ ያገኙ ነዋሪዎችም ለከንቲባ አዳነች አቤቤና ለከተማ አስተዳደር ምስጋናቸውን አቅርበዋል። ቲዲኤፍ እየሸሸ ነው አልዋጋም ብሏል ሲሉ ጀነራል ጻድቃን ገብረስላሴ ተናገሩ። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል አልዋጋም ብሏል። ትግራይ ያሉ መሪዎች ከሻቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም። ነገር ግን አቅማቸው ስለተመናመነ እያውላሉ ነው። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት። ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳሉ ይሰማኛል ሲሉ ጀነራል ጻድቃን ገብረስላሴ ተናግረዋል። 264 የመጀመሪያ ደረጃ ትምህርት ቤት ተማሪዎች የሚበጠበጥ የብርቱካን ጁስ ከጠጡ በኋላ ራሳቸውን መሳታቸው ተገለጸ። ከአሪዞን ጤና መምሪያና የደቡብ ኢትዮጵያ ክልል ጤና ቢሮ በጋራ በመሆን ለጋዜር መጀመሪያ ደረጃ ሆስፒታል ለነፍስ አድን ስራ የሚያግዙ የሕክምና ግብዓቶችን ማድረስ ተችሏል። እስካሁን ባለው መረጃ በሰው ህይወት ላይ የደረሰ የከፋ ጉዳት አለመኖሩንና አስፈላጊው የሕክምና እርዳታ እየተደረገ መሆኑ ተብራርቷል። በአጠቃላይ 264 ተማሪዎች የሚበጠበጥ የብርቱካን ጁስ ከጠጡ በኋላ ራሳቸውን በመሳታቸው የሕክምና እርዳታ እየተደረገላቸው ይገኛል። በዚህም ወንድ 130፣ ሴት 134 ሲሆኑ በጥሩ ጤንነት ላይ የሚገኙ 79 ማለትም 40 ወንድና 39 ሴት መሆናቸውን የጂንካ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች የህዝብ ሚዲያ ግንኙነት ዳይሬክተር አቶ የሱፍ አህመድ ተናግረዋል። በጽኑ ህሙማን ክፍል ላይ ያሉ ደግሞ 1 ወንድና 2 ሴት ተማሪዎች ናቸው። ወደ ጂንካ ከተማ ሪፈር የተደረገች 1 ሴት ተማሪ መኖሯም ተነግሯል። ሁኔታው ተማሪዎች ከዚህ በፊት ጁስ ከሱቅ ገዝተው እንደሚጠጡ የተጠቆመ ቢሆንም በድርጊቱ የተጠረጠረው ባለሱቅ አሁን ላይ በህግ ቁጥጥር ስር መሆኑ ተገልጿል። ለጊዜው ጉዳዩ እስኪጣራ ልጆቹ ከሱቅ ተመሳሳይ ይዘት ያላቸው ምርቶች እንዳይጠቀሙ ወላጆች አስፈላጊውን ትብብር እንዲያደርጉ አቶ የሱፍ አህመድ መልእክታቸውን አስተላልፈዋል። ኢትዮጵያ ጥይት ወደ ውጭ ሀገር መላክና ወደ ሀገር ውስጥ ደግሞ ዶላርን ማስገባት ጀመረች። የኢፌድሪ መከላከያ ሰራዊት በሀገር ውስጥ የተመረቱ የጦር መሳሪያ ጥይቶችን ለጎረቤት ሀገራት መላክ መጀመሩን አስታውቋል። ይህ አዲስ ጅምር ለሀገሪቱ ተጨማሪ የውጭ ምንዛሬን የሚያስገኝ ሲሆን የመከላከያ ኢንጂነሪንግ ኢንዱስትሪዎች ምርቱን በራስ አቅም ማምረታቸው ቀደም ሲል የነበረውን የውጭ ጥገኝነትና ከፍተኛ ወጪ ሙሉ በሙሉ ማስቀረት ተችሏል። አሁን ላይ ምርቶቹን ለኤክስፖርት ማብቃት መቻሉን የኢትዮጵያ የማምረት አቅም እድገት የሚያሳይና ለኢኮኖሚያ ትልቅ ምዕራፍ የሚከፍት ነው። ከዚህ ባለፈ ሀገሪቱ የድሮንና የአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂን በማልማት የጸጥታ መዋቅሯን በከፍተኛ ሁኔታ እያዘመነች ትገኛለች። በቀጣዮቹ ዓመታትም ከቀላል ጥይቶች ባሻገር የተለያዩ የጦር መሳሪያ አካላትን ለውጭ ሀገር ለማቅረብ እየተሰራ ሲሆን ሂደቱ በትክክል ከተጠናከረ ኢትዮጵያ በአፍሪካ ቀዳሚ ከሆኑ የመከላከያ ኢንዱስትሪ ማዕከላት አንዷ እንደምትሆን ይጠበቃል። ዘገባው የኢፌድሪ መከላከያ ሰራዊት ነው።
የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ በሞት እንዲቀጣ ተወሰነ። በጎፋ ዞን በላሃ ከተማ የ6 ወር ነፍሰ ጡር ባለቤቱን የገደለው ተከሳሽ ጀማል ሁሴን በሞት እንዲቀጣ መወሰኑን ፖሊስ አስታውቋል። ተከሳሹ በጎፋ ዞን በሃላ ከተማ አስተዳደር ሀብት ምንጭ ቀበሌ ውስጥ ከባለቤቱ ጋር በነበረ የፍትሐብሔር ክስ ምክንያት ቂም በመያዝ በስለታማ መሳሪያ በመውጋት ህይወቷ እንዲያልፍ ማድረጉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። ፍርድ ቤቱ የአቃቢ ህግ ያቀረባቸውን የሰውና የሰነድ ማስረጃዎች ክሱን ከጥርጣሬ በላይ እንደሚያስረዱ በመግለጽ ተከሳሹ እንዲከላከል ብይን ተሰጥቶት ነበር። ተከሳሹም የመከላከያ ማስረጃ የለኝም በማለት ፍርድ ቤቱ ጥፋተኛ ብሎ ወስኖበታል። በመጨረሻም ፍርድ ቤቱ የቅጣት አስተያየቶችን ከተቀበለ በኋላ ተከሳሹ በሞት እንዲቀጣ ውሳኔ ማስተላለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። ለህወሓት ተጨማሪ ማስጠንቀቂያ ተሰጥቷል። የአሜሪካ ኤምባሲ የሰላም ሂደቱን በሚያደናቅፉ አካላት ላይ ማስጠንቀቂያን ሰጠ። የአሜሪካ ኤምባሲ ትናንትና ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ በትግራይ ክልል የሰላም ሂደቱን የሚያደናቅፉ አካላት ከአፍሪካ ህብረት የውይይት ጥረት ጋር በአስቸኳይ እንዲተባበሩና የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉ አሳስቧል። ይህ መግለጫ የወጣው አሜሪካ አክራሪ ባለቻቸው የህወሓት አባላት ላይ የቪዛ ገደብ በጣለች በሳምንቱ ሲሆን ህወሓት በበኩሉ የፕሪቶሪያው ስምምነት መፍረሱን በተደጋጋሚ ሲገልጽ መቆየቱ ይታወሳል። በዚህ ጉዳይ ላይ ዝርዝር መረጃን አቅርበናል። ኤምባሲው ባወጣው መግለጫ በትግራይ የሰላም ሂደቱን የሚያደናቅፉ አካላት ከአፍሪካ የውይይት ጥረት ጋር በአስቸኳይ እንዲተባበሩና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገብሩ አሳስቧል። ይህ አካሄድ የአሜሪካ መንግስት የሰላም ሂደቱ እንዲሳካ ያለውን ፍላጎት የሚያሳይ ሲሆን የፕሪቶሪያው ስምምነት የመጣስ ወይም የማደናቀፍ ድርጊቶችን እንደማይቀበል ግልጽ ማሳያ ነው። ህወሓት የሰላም ድርድሩን ወይም ስምምነቱን የማፍረስ ወይም የማደናቀፍ ኃላፊነት ከተጣለበት ከዓለም አቀፉ ማህበረሰብ ተጨማሪ ጫና ይደርስበታል። ይህም የዲፕሎማሲያዊ ውግዘት፣ ተጨማሪ ማዕቀቦች እንደ ቪዛ ገደቦች፣ የንብረት እገዳዎችና ለሌሎች የገንዘብ ድጋፎች መከልከልን ሊያካትት ይችላል። የህወሓት ተሳትፎ ወደ ትብብር ካልመጣ የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ ማድረግ አስቸጋሪ ይሆናል። ይህ የክልሉ የረጅም ጊዜ ሰላምና መረጋጋት አደጋ ላይ የሚጥለው ጉዳይ ነው። ግጭት ከተባባሰ ወይም የሰላም ስምምነት ካልተሳካ የትግራይ ህዝብ የሚያጋጥመው የሰብአዊ መብት ቀውስ፣ ምግብ፣ ውሃ፣ የህክምና አገልግሎት እጥረት ሊባባስ ይችላል። የትግራይ ክልል አለመረጋጋት ጎረቤት ክልሎችና ሀገሪቱንም ጭምር ሊነካ ይችላል። የአሜሪካ ማስጠንቀቂያዎች በተለምዶ የፖለቲካና የኢኮኖሚ ጫና ከማድረግ የዘለሉ ይመስላሉ። የቪዛ ገደቦች የመጀመሪያው እርምጃ ሲሆን ሁኔታው ከተባባሰ ደግሞ የሰላም ሂደቱ ከተጎዳ አሜሪካ የፋይናንስ ማዕቀቦችን፣ የንብረት እገዳዎችንና ከሌሎች ሀገሮች ጋር በመተባበር ዓለም አቀፍ ጫናዎችን የመጨመር እድል አላት። ይሁን እንጂ የኢትዮጵያ ውስጥ ጉዳይ በቀጥታ በወታደራዊ ጣልቃ ገብነት የመፍታት እድሏ ዝቅተኛ ሊሆን ይችላል። የትግራይ ህዝብ በሙሉ ድምጽ ለሰላም ያለውን ፍላጎት በግልጽ መግለጽና ሰላምን የሚያደናቅፉ አካላትን መቃወም ይኖርበታል። ከግጭትና ከፕሮፓጋንዳ የጸዳ ትክክለኛ መረጃን ማግኘትና ግንዛቤን ማሳደግም በዚህ ወቅት አስፈላጊ ነው። የሰብአዊ ቀውሱን ለመቀነስ የውስጥና የውጭ ድጋፍን ማሰባሰብ ማደራጀትም ያስፈልጋል። ሰላምን ለማስፈንና ማህበራዊ ውህደትን ለማበረታታት የሲቪል ማህበረሰብ ድርጅቶችና የማህበረሰብ መሪዎች ሚና ወሳኝ ነው። የኢትዮጵያ መንግስት በፕሪቶሪያው ስምምነት የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ቆራጥ እርምጃን መውሰድ ይኖርበታል። ከአሜሪካና ከሌሎች ዓለም አቀፍ አጋሮች ጋር ግልጽና ቀጣይነት ያለው የዲፕሎማሲያዊ ግንኙነት በማድረግ የሀገሪቱን አቋም ማስረዳትና የሰላም ሂደቱ እንዲሳካ ድጋፍ መጠየቅ ይችላል። የሰላም ሂደቱን ለማጠናከር የሀገር ውስጥ ፓርቲዎች፣ የሲቪል ማህበረሰብና የሃይማኖት መሪዎች ጋር ውይይት በማድረግ ሰፊ የሀገር ውስጥ ድጋፍን ማፍራት ይችላል። በስምምነቱ መሰረት የህግ የበላይነትን ማረጋገጥና የጸጥታ አካላት የዜጎችን ደህንነት እንዲያከብሩ መንግስት ማድረግ ይችላል። የፕሪቶሪያው ስምምነት መጣስ ወይም አለመተግበር ሁኔታዎች ከተባባሱና የዲፕሎማሲያዊ አማራጮች ከተሟጠጡ ወደ ጦርነት የመመለስ አደጋ ሊኖር ይችላል። ሆኖም ሁለቱ ወገኖች
በጦርነት የሚያገኙት ጥቅም እንደሌለ ተገንዝበው ሰላማዊ ውይይት ላይ እንዲያተኩሩ የዓለም አቀፉ ማህበረሰብ በተለይም ህወሓት ላይ ጫና ያደርጋል። ህወሓት ከሰሞኑ አሰላለፌን ቀይሬ ብዙሃንን ከጎኔ አድርጌያለሁ የሚል ሐሳብን ሰጥቶ ነበር። ይህ መግለጫ የፖለቲካ ንግግር አካል ብቻ ነው ሊሆን የሚችለው። ህወሓት በቅርብ ዓመታት በተለይም ከትግራይ ጦርነት በኋላ የሀገር ውስጥና የውጭ ግንኙነቶችን ለማሻሻል ጥረት ሲያደርግ ቢስተዋልም ብዙሃን ከጎኑ ማድረግ የሚለው አባባል በምን ያህል እውነት ላይ የተመሰረተ እንደሆነ በግልጽ ልናየው አንችልም። የትግራይ ህዝብ የሰላም ሂደቱን የሚደግፍ ቢሆንም የፖለቲካ ድርጅቶች ድጋፍ እንደየአቋማቸውና ተጠቃሚነታቸው ሊለያይ ይችላል። ይሁን እንጂ የሰላም ስምምነቱን መደገፍ ህወሓት ሰፊ ተቀባይነትን በሀገር ውስጥም ሆነ በውጪ እንዲያገኝ ሊረዳው ይችላል። በአጠቃላይ የአሜሪካ ማስጠንቀቂያ የሰላም ሂደቱ እንዲሳካ ያለውን ዓለም አቀፍ ፍላጎት የሚያሳይ ሲሆን ህወሓት ለሰላም አማራጭ ካልመጣ ሊገጥመው የሚችለውን ጫናና አሉታዊ ተጽዕኖ ሊሸከመው አይችልም። ለይፋዊ ጉብኝት እስራኤል የሰነበቱት የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ኢሮ ጉብኝታቸውን አጠናቀው ሀርጌሳ ተመልሰዋል። ነገር ግን ፕሬዝዳንቱ ከቴል አቪቭ ወደ ሀርጌሳ ቀጥታ ከመብረር ይልቅ አዲስ አበባ አርፈው ወደ ሀርጌሳ ማቅናት መምረጣቸው ተሰምቷል። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባወጡትና በተመለከተው የፕሬዝዳንቱ የበረራ ምስል ላይ እንደታየው ፕሬዝዳንቱ ከቴል አቪቭ አዲስ አበባ ከዛም ወደ ሀርጌሳ አቅንተዋል። ነገር ግን ፕሬዝዳንቱ በአዲስ አበባ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ስለመገናኘታቸው የተባለ ነገር የለም። ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆናለች ተብላ የምትጠበቀው ኢትዮጵያ ከሶማሊያ ጋር የአንካራውን ስምምነት ብትፈራረምም አሁንም ውስጥ ለውስጥ ከሀርጌሳ ጋር ያላትን ግንኙነት እያጠናከረች ስለመሆኑ ይነገራል። አሜሪካ በኢራን ላይ ጥቃትን አድርሳለች። የኢራን አብዮታዊ ዘብ በሆርሙዝ ሰርጥ የንግድ መርከብ ላይ ጥቃት በመፈጸሙ ነው አሜሪካ የአጸፋ እርምጃ የወሰደችው ተብሏል። አብዮታዊ ዘቡ በመርከቦቹ ላይ ያነጣጠረ ጥቃት ማድረሱን አረጋግጧል። ይህም የሁለቱ ወገኖች የተኩስ ልውውጥ የ60 ቀን የተኩስ አቁም ስምምነት ላይ ተጽዕኖ ሊፈጥር እንደሚችል እየተገለጸ ይገኛል። አሜሪካ በሱዳን ግጭት አባባሾች ላይ አዲስ ማዕቀብ ጣለች። ትናንት ሰኔ 19 ቀን 2018 ዓ.ም በወጣው የአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ መግለጫ መሰረት አሜሪካ በሱዳን ያለውን አስከፊ ጦርነት የሚያራዝሙ አካላት ላይ ጠንካራ ማዕቀብ መጣሏን አስታውቃለች። ለሱዳን መረጃ ጦር ኤስኤኤፍ እና ለፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መሳሪያዎችን ፈንጂንና የውጭ ሀገር ተዋጊዎችን በሚያቀርቡ 8 ግለሰቦችና ተቋማት ላይ ማዕቀብ ተጥሏል። በኬሚካልና ባዮሎጂካል መሳሪያዎች ቁጥጥር ህግ መሰረት በተጣለው ሁለተኛ ዙር ማዕቀብ ዓለም አቀፍ ተቋማት ለሱዳን የሚሰጡትን ብድርና የፋይናንስ ድጋፍ መቃወም፣ የወጪ ንግድ ገደቦችን መጣልና የሱዳን የመንግስት አየር መንገዶችን ወደ አሜሪካ እንዳይበሩ ማድረግን ያጠቃልላል። የትራምፕ አስተዳደር ተፋላሚ ወገኖች ግጭቱን በአስቸኳይ አቁመው ሰብአዊ እርዳታ ያለምንም እንቅፋት እንዲደርስ እንዲፈቅዱና የውጭ አካላት ጣልቃ ገብነት እንዲቆምም ነው ጥሪ ያደረጉት። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።